ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በዋግ ኽምራ ዞን በስህተት በተፈጸመ የድሮን ጥቃት 36 ባኖን ለመምታት የተሰበሰቡ ሚሊሻዎች ተገደሉ። በ7/5/2018 በመንግስት ድሮን ተመተው ከረገፉት የሳህላ ሰየምት ሚሊሻዎች መካከል ጥቂቶቹ በዋግ ኽምራ ዞን ካምፕ ውስጥ በነበሩ ሚሊሻዎች ላይ በስህተት በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸው ተዘገበ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳህላ ሰየምት ወረዳ አመራር፣ ጤና ባለሙያና ነዋሪዎች ለቢቢሲ ተናግረዋል። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳ አመራሩ አስታውቋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱን የተፈጸመው በስህተት እንደሆነ መናገራቸውን የወረዳ አመራሩና ነዋሪዎች ገልጸዋል። ሐሙስ ጥር 7 ቀን 2018 ዓ.ም ከጠዋት ላይ የድሮን ጥቃት የተፈጸመው በዋግ ኽምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነም ቢቢሲ ያነጋገራቸው 5 ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብላ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻ ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ቢቢሲ በአካባቢው ስለደረሰው ጥቃት የመከላከያ ሰራዊትን አስተያየት ለማካተት ያደረገው ጥረት አልተሳካም። ስለተፈጸመው ጥቃት መረጃ እንደሌለው የገለጹት የመከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል ብረሳው ሽፈራው ከሚመለከታቸው የበላይ አካላት ጋር መረጃውን አሰባስበው ምላሽ እንደሚሰጡም ተናግረዋል። በሸገር ሀገረ ስብከት በከተራ በዓል ወቅት 4 አገልጋይ ወጣቶች በኤሌክትሪክ አደጋ ወዲያውኑ ህይወታቸው ማለፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረጋግጣለች። የሞት አደጋው የደረሰባቸው ወጣቶች በኮየ ፌጬ ክፍለ ከተማ ፋንታ መድኃኔዓለም ቤተክርስቲያን አገልጋዮች ናቸው። በአደጋው እጅግ በርካቶች አዝነዋል። ስለ ጉዳዩ የተጠየቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አመራር በበኩላቸው 4 ወጣቶች ህይወታቸው ማለፉን ገልጸዋል። እኚሁ የቤተክርስቲያኑ አመራር አደጋው የደረሰው ታቦቱን ከፀሐይ ለመከላከል የሚጠቀሙበትን ሰረገላ ከኤሌክትሪክ መስመር ጋር ኮንታክት አድርጎ መሆኑን አስረድተዋል። ሰረገላው ከመብራቱ ኤሌክትሪክ ጋር ተያይዞ 4 ወጣቶች ሞተዋል ነው ያሉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ዞን ሀገረ ስብከት ሊቀ ጳጳሳት አባ ሳውሪዎስ በአደጋው ሀዘናቸውን ገልጸዋል። በኤሌክትሪክ አደጋ ምክንያት ወጣት ልጆቻቸውን ህይወታቸውን እንዳጡ ለሐዋርያ አገልግሎት ጎንደር ሀገረ ስብከት ሆነው ስንሰማ ታላቅ ሀዘን ተሰምቶናል ብለዋል። 4 ወጣቶች ህይወታቸው ማለፉን አረጋግጠው ልዑል እግዚአብሔር ለወዳጅ ዘመዶቻቸው መጽናናትን እንዲሰጥልንና ነፍሳቸውን ከአብርሃም ከይስሐቅና ከያዕቆብ ጎን እንዲያኖርልን የዘወትር ጸሎታችን መሆኑን እንገልጻለን ብለዋል። በጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ኢንተርን ሐኪም የነበረችው ዶክተር ሜሪ አበበ በድንገተኛ ህመም ህይወቷ ማለፏ ተሰማ። የ6ኛ ዓመት ኢንተርን ሐኪም የነበረችው ዶክተር ሜሪ አበበ ላለፈው 1 ወር ገደማ ታማ በከፍተኛ ስቃይ ውስጥ እንደነበረችና በጣም መታመሟን ለመንትያ እህቷና ለቅርብ ጓደኞቿ ስትናገር የቆየ ሲሆን ያለባትን ህመም ተቋቁማ እስከ ጥር 6 2018 ዓ.ም በስራ ገበታዋ የሚጠበቅባትን የዕለት ከዕለት ስራዎች በአግባቡ ስታከናውን ስለመቆየቷ ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ነገር ግን ጥር 7 ቀን 2018 ዓ.ም ጠዋት እህቷና ሌሎች የዶርም ልጆች ወደ ስራ ሲሄዱ እሷ ስራዋ ላይ አልተገኘችም። በኋላም ከስራ ቦታዋ ሲደወልላት ስልክ ባለማንሳቷ ጓደኞቿ ሊጠሯት ዶርም ውስጥ ሲገቡ ህይወቷ አልፎ እንደተገኘች ተገልጿል። ፖሊስም ባደረገው ማጣራት ሟች ተማሪ ሜሪ ለቤተሰቦቿ የህመሟን ስቃይ የሚገልጽ የስንብት ደብዳቤ በዶርሟ ውስጥ አስቀምጣ ህይወቷ አልፎ መገኘቱን ገልጿል። ሌሎች ከሞቷ ጋራ ተያያዥ የሆኑ ማስረጃዎችን አግኝቷል። በዕለቱም ጓደኞቿና የዩኒቨርሲቲ ማህበረሰብ በመገኘት ለሟች ዶክተር ሜሪ አበበ አስክሬን አሸኛኘት መደረጉን ለማወቅ ተችሏል። በጀርመን ጩቤ ይዞ ዝርፊያ ለመፈጸም የሞከረው ኤርትራዊ በፖሊስ ሽጉጥ ተመታ። ድርጊቱ የተፈጸመው በጀርመን ባደን ውተርበንግ ግዛት በሚገኘው ኡልም ከተማ ነው። በከተማው ውስጥ ቡልቦየር በተሰኘው አውራ ጎዳና አቅራቢያ ሚዲያ ማርኬት የተባለውን ትልቅ የኤሌክትሮኒክስ እቃዎች መሸጫ መደብር ይገኛል። ቢልድ ጋዜጣ እንደዘገበው የ29 ዓመቱ ኤርትራዊ ትናንት ሮብ በአካባቢው ሰዓት አቆጣጠር 12:30 ፒኤም ላይ ጩቤ በመያዝ ይገባል። ነገሩ ያላማራቸው የመደብሩ ሰራተኞችም በሩን ዝጉት እያሉ መጫጫኋቸውን ይጀምራሉ። ይህን ጊዜ ተጠራጣሪው በያዘው ጩቤ 2 ሰራተኞችን ይወጋና ከመደብሩ ወጥቶ መሄድ ይጀምራል። እንደ ዘገባው ፖሊሶቹ በፍጥነት ወደ ስፍራው ደርሰው ይከታተሉና ይደርሱበታል። ከዚያም የያዘውን መሳሪያ እንዲጥል ቢጠይቁትም ፈቃደኛ ሳይሆን ይቀራል። ከዚህም አልፎ የፖሊስ አባላትን በጩቤ ማስፈራራት በመቀጠሉ እንደተተኮሰበት ተገልጿል። ይህ ኤርትራዊ በፖሊስ የተደረሰበትን ይህንን ጉዳት ተከትሎ ወደ ሆስፒታል የተወሰደ ሲሆን አሁን በጽኑ ህሙማን ክፍል ይገኛል። ጋዜጣው እንዳለው የመትረፍ ዕድሉ በጣም አነስተኛ መሆኑንም ዶክተሮቹ ተናግረዋል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአባይ ውሃ ክፍፍልና የታላቁ ህዳሴ ግድብ ጉዳይ ወደ ከባድ ወታደራዊ ግጭት እንዳያመራ ስጋታቸውን በመግለጽ አሜሪካ በድጋሚ የአደራዳሪነት ሚናዋን እንደምትጀምር የሚያረጋግጥ ደብዳቤ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ላኩ። ጃንዋሪ 16 ቀን 2026 ከዋይት ሀውስ የተጻፈው ይህ ደብዳቤ አሜሪካ በጉዳዩ ላይ ያላትን አቋም ያጠነከረችበትና የኢትዮጵያን የብቸኝነት ተጠቃሚ የሚገዳደር ይዘት ያለው ሆኖ ፕሬዝዳንት ትራምፕ ደብዳቤውን የጀመሩት የፕሬዝዳንት አልሲሲን በማመስገን ነው። በተለይም ከኦክቶበር 7 2023 ጀምሮ በቀጠናው የተፈጠረውን ቀውስ በመቆጣጠርና በእስራኤል ላይ በሐማስ መካከል የተኩስ አቁም ስምምነት እንዲደረግ ግብጽ ስለተጫወተችው ስኬታማ የሽምግልና ሚና አድንቀዋል። ይህን ተከትሎ በግላዊ ወዳጅነታቸው መንፈስ በሚል ወደ አባይ ጉዳይ መግባታቸውን አሜሪካ ለግብጽ ውለታ ለመክፈል የአባይን ጉዳይ እንደ ማስተካከያ እየተጠቀመች ነው የሚል አንድምታን ፈጥሯል። በደብዳቤው ላይ ሰፍሮ የሚገኘውና ለኢትዮጵያ ወሳኝ የሆነውን መልእክት አሜሪካ የውሃውን አጠቃቀም በተመለከተ ያላትን አቋም ነው። ትራምፕ በደብዳቤው ላይ አሜሪካ የአባይን ውሃ ሀብት ማንም ሀገር በብቸኝነት በመቆጣጠር ጎረቤቶቹን ለጉዳት መዳረግ እንደሌለበት በጽኑ ታምናለች ብለዋል። ይህ አገላለጽ ኢትዮጵያ በግድቡ ላይ ያላትን ሉዓላዊ የውሳኔ መብት በቀጥታ የሚገዳደርና የግብፅን የታሪካዊ መብት ትርክት በተዘዋዋሪ የሚደግፍ እንደሆነ ዲፕሎማቶች ይገልጻሉ። ፕሬዚዳንት ትራምፕ በደብዳቤያቸው ማጠቃለያ ላይ የጉዳዩን አሳሳቢነት ሲገልጹ በህዳሴው ግድብ ዙሪያ ያለውን ውጥረት በግብፅና በኢትዮጵያ መካከል ወደ ዋና ወታደራዊ ግጭት እንዳያመራ እጅግ በጣም ተስፋ አድርጋለሁ ሲሉ አስጠንቅቀዋል። ጉዳዩ በአጀንዳዬ አናት ላይ የሚገኝ ነው ያሉት ትራምፕ ይህንን ግጭት ለማስቀረት አሜሪካ በድርድሩ ላይ የመቆጣጠርና የማስተባበር ጠንካራ ሚና እንዲኖራት እንደሚፈልጉም ገልጸዋል። ትራምፕ ያቀረቡትን የመፍትሄ ሀሳብ በድርቅ ዓመታት ለግብፅና ለሱዳን የውሃ ፍሰት ዋስትና መስጠትና በምላሹም ኢትዮጵያ ኤሌክትሪክ እንድታመነጭና በከፊል እንድትሸጥ መፍቀድ የሚል ነው። ደብዳቤው ግልባጭ የተደረገላቸው መሪዎች ዝርዝር ጉዳዩ ዓለም አቀፋዊ ቅርጽ እንደያዘ ያሳያል። ሙሐመድ ቢን ሳልማን፣ ሼህ መሐመድ ቢን ዛይድ፣ ታዬ አጽቀሥላሴ፣ ጀነራል አብዱል ፈታህ አልቡርሃን። ይህ የትራምፕ ደብዳቤ አሜሪካ ከሳውዲና ከኤሚሬትስ ጋር በመሆን በኢትዮጵያ ላይ አዲስ ዲፕሎማሲያዊ ጫና ለመፍጠር እየተንቀሳቀሰች መሆኑን የሚያመላክት ነው። በደብረ ሲና ከተማ ተቀዳሚ ምክትል ከንቲባ ላይ ግድያ ተፈጸመ። የደብረ ሲና ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ወንድም ሲገኝ ማሙዬ በድንገተኛ ጥይት በአሰቃቂ ሁኔታ መገደላቸውን የአስተዳደሩ ብልጽግና ፓርቲ ጽሕፈት ቤት አስታውቋል። አመራሩ ህዝባቸውን ለማገልገልና የከተማውን ብሩህ ተስፋ እውን ለማድረግ ደከመኝ ሰለቸኝ ሳይሉ ሲሰሩ የቆዩ መሆናቸውን ፓርቲው ገልጿል። ግድያው ባልታሰበ ሁኔታ የተፈጸመና ትልቅ ሀገራዊ ኪሳራ መሆኑን ጠቅሷል። እስካሁን ድረስ ጥቃቱን የፈጸመው አካል ማን እንደሆነ በይፋ የተገለጸ ነገር የለም። የከተማዋ አስተዳደርና ስራ ባልደረቦች በክስተቱ የተሰማቸውን ጥልቅ ሐዘን ገልጸዋል። በአርሲ ዞን ሙኒሳ ወረዳ ቀርሳ ከተማ የሚገኝ ሆስፒታል ልዩና አስደሳች የምስራች አብስሯል። ለወሊድ አገልግሎት በተመሳሳይ ሰዓት ወደ ሆስፒታሉ የመጡ 2 እናቶች በሰላም ተገላግለው 6 ህጻናትን ለዚህ ዓለም አብቅተዋል። የክስተቱ አስደናቂነት ሁለቱም እናቶች እያንዳንዳቸው 3 ህጻናትን በድንቅ ሁኔታ መውለዳቸው ነው። ይህንም በሆስፒታሉ ታሪክ ለመጀመሪያ ጊዜ በአንድ ቀን 6 ህጻናት በቀዶ ጥገና በሰላም የተወለዱበትን ታሪክ አጋጣሚ ሆኖ ተመዝግቧል። ለእናቶችና ለህጻናቱ ፈጣሪ የተሟላ ጤና እንዲሰጥልን ልባዊ ምኞታችንን እንገልጻለን። በኦሮሚያ ክልል ሰሜን ሸዋ ዞን ከአዲስ አበባ 38 ኪሎ ሜትር ርቀት ላይ በደረሰ የትራፊክ አደጋ የ15 ሰዎች ህይወት ማለፉን የጫንጮ ከተማ ፖሊስ አስታወቀ። የጫንጮ ከተማ አስተዳደር ፖሊስ ጽሕፈት ቤት የትራፊክ ደህንነትና ቁጥጥር አስተባባሪ ዋና ኢንስፔክተር ግዛው ተሾመ እንደተናገሩት በዛሬው ዕለት ከቀኑ 9 ሰዓት ላይ ዩዲ ኒሳን ገልባጭ የጭነት ተሽከርካሪ 4 ሰዎችን አሳፍሮ ከአዲስ አበባ ወደ ፊቼ ከተማ ሲጓዝ አዲስ አበባ 38 ኪሎ ሜትር ጫንጮ ከተማ 03 ቀበሌ ልዩ ስፍራው ለጫ ወንዝ የተባለ አካባቢ ሲደርስ 3 ሰዎችን አሳፍራ ስትጓዝ የነበረችውን ባለ3 እግር ባጃጅ ከኋላዋ በመግጨት ከመስመር አውጥቶ በመጣል መስመሩን ለቆ በመውጣት ከኩዩ ገብረ ጉራቻ ከተማ 14 ተሳፋሪዎችን ጭኖ ወደ አዲስ አበባ ሲጓዝ የነበረ ተሽከርካሪ ጋር በመገጨቱ ተያይዘው ከአስፋልት መንገድ 7 ሜትር ድልድይ ውስጥ በመግባታቸው ወዲያውኑ የ15 ተሳፋሪዎች ህይወት ማለፉን ተገልጿል። በዓለም አቀፉ ክራይሲስ ግሩፕ ከፍተኛ ተመራማሪ የሆኑት ኦማር መሐሙድ እስራኤል ለሶማሌላንድ የሰጠችውን እውቅና ለዚህ ውሳኔ መሰረት ነው ሲሉ ለቢቢሲ ተናግረዋል። ሶማሊያ ይህንን እውቅና የግዛት አንድነቷ የሚሸረሸር አድርጋ ነው የምትቆጥረው። ዩኤኢ ከጀርባ ትልቅ ሚና ተጫውታለች ብላ ታስባለች ይላሉ መሐሙድ። ባለፈው ታህሳስ እስራኤል ለሶማሌላንድ እውቅና የሰጠችውን የመጀመሪያው የዓለማችን ሀገር ሆናለች። ይህ ዜና በሶማሌላንድ ዋና ከተማ ሀገር ጌሳ የደስታ ፈንጠዝያን ፈጥሯል።
በደቡብ ኢትዮጵያ ክልል ጋሞ ዞን በወረዳ ጭላሼ ደንባ ተብሎ በሚጠራው ቀበሌ በከፍታ አይሱዙ መኪና ተጭኖ ለቅሶ ደርሰው ሲመለሱ በነበሩ ሰዎች ላይ በደረሰ ድንገተኛ የትራፊክ አደጋ የ5 ሰዎች ሕይወት ማለፉን የወረዳ ፖሊስ ገልጿል። የወረዳ ፖሊስ አዛዥ ረዳት ኢንስፔክተር አብርሃም አየለ በሰጡት ቃል አደጋው የደረሰው የሰሌዳ ቁጥሩ ኮድ 312227 አዲስ አበባ የሆነ ተሽከርካሪ ነው። ለቅሶን በማሳበብ ከ30 በላይ ተሳፋሪዎችን ጭኖ ሲጓዝ ነበር። ዳገት እየወጣ ባለበት ፍሬም መቆጣጠር ባለመቻሉ ወደኋላ በመመለሱ ከሌላ መኪና ጋር በመገጨቱ አደጋ ተከስቷል ብለዋል። በአደጋው እስካሁን 4 ወንድና 1 ሴት በድምሩ 5 ሰዎች ሕይወት ማለፉንና በ7 ሰዎች ላይ ከባድ ጉዳት እንዲሁም በ24 ሰዎች ላይ ቀላል ጉዳት መድረሱንና ጉዳት የደረሰባቸው ወደ ተለያዩ የሕክምና ተቋማት መወሰዳቸውን አስታውቋል። አሽከርካሪው መጠነኛ ጉዳት ደርሶበት በአሁኑ ሰዓት በሕግ ቁጥጥር ስር መሆኑን የወረዳ ፖሊስ አዛዥ ረዳት ኢንስፔክተር አብርሃም አየለ ተናግረዋል። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ኢቢኤስ ቴሌቪዥን አስታወቀ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም ተለይቷል። ለበርካታ ዓመታት ለኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 3142 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3142 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንት ውስጥ በተደረገ 11ኛ ዙር በረራ የተመለሱ 2980 ወንዶችና 141 ሴቶች እንዲሁም 21 ህጻናት ሲሆኑ ከተመላሾች መካከል 82ቱ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 41671 ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ ይገኛል። ዴንማርክ ለትራምፕ ዛቻ ምላሽ የሚሆን ተጨማሪ ወታደሮችን ወደ ግሪንላንድ አሰማራች። በዩናይትድ ስቴትስ እና በዴንማርክ መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ወታደራዊ ፍጥጫ እያመራ መሆኑን የሚያሳዩ ምልክቶች እየታዩ ነው። የዴንማርክ መንግስት ራሷን በራሷ የምታስተዳድረውን የግሪንላንድ ግዛት ለመቆጣጠር ፍላጎት ካላቸው ከፕሬዚዳንት ዶናልድ ትራምፕ ለሚሰነዘረው ዛቻ ምላሽ የሚሆን ተጨማሪ ወታደራዊ ኃይል ወደ ግሪንላንድ ማዝመቷን ተሰምቷል። የወታደራዊ እንቅስቃሴው የሮያል ዴንማርክ ጦር አዛዥ ፒተር ቦይሰን እንደገለጹት የላኩት ወታደሮች በምዕራብ ግሪንላንድ በምትገኘው ካንገርሉሱክ ማረፊያቸውን አድርገዋል። የሰራዊቱ መጠን 58 የዴንማርክ ወታደሮች በአርክቲክ ግዛት ያረፉ ሲሆን ቀደም ብለው ከነበሩ 60 የሚጠጉ ሌሎች ኃይሎች ጋር ተቀላቅለዋል። የዘመቻው ስም አርክቲክ ኢንዱራንስ በሚል ስያሜ በሚካሄደው ሁለገብ ወታደራዊ ልምምድ ስር የሚከናወን ነው። የፕሬዝዳንት ትራምፕ አነጋገር አስተያየት ፕሬዝዳንት ትራምፕ ደሴቱን በኃይል ስለመቆጣጠር ለቀረበላቸው ጥያቄ የሰጡት ምላሽ በዴንማርክ በኩል ስጋትን ፈጥሯል። በኤንቢሲ ጋራ ባደረጉት ቃለ ምልልስ ምንም አይነት አስተያየት የለኝም ማለታቸውን ጉዳዩ ወደ ወታደራዊ እርምጃ ሊያመሩት ይችላሉ የሚል ጥርጣሬን አጭረዋል። በተጨማሪም ትራምፕ ለኖርዌይ ጠቅላይ ሚኒስትር ጆናስ ጋር ስቶር በላኩት መልእክት የዘንድሮ የኖቤል የሰላም ሽልማት ካጡ በኋላ ስለ ሰላም ብቻ የማሰብ ግዴታ የለብኝም ማለታቸውን በክልሉ ያለውን የጂኦ ፖለቲካል ውጥረት ይበልጥ አባብሶታል። ዝምታውን የመረጡ ወገኖች ምንም እንኳ ወታደራዊ እንቅስቃሴ በግልጽ እየታየ ቢሆንም የዴንማርክ መከላከያ ሚኒስቴርና የጦር ኃይሎች ዋና መስሪያ ቤት በጉዳዩ ላይ ተጨማሪ ማብራሪያ ከመስጠት ተቆጥበዋል። ግሪንላንድ በውስጧ በያዘችው እጅግ ከፍተኛ የተፈጥሮ ሀብትና ለአሜሪካ መከላከያ ባላት ስልታዊ ጠቀሜታ ምክንያት በትራምፕ አስተዳደር ስር ትልቅ ትኩረት ተሰጥቶታል። የዴንማርክ ወታደራዊ ምላሽ የሀገሪቱን ሉዓላዊነት ለማስከበር የተወሰደ እርምጃ ተደርጎም ተወስዷል። ሁሉም የመንግስት ሰራተኛ የፋይዳ መታወቂያ ማውጣት እንደ ግዴታ መቀመጡ የደረሰ መረጃ ያመለክታል። አሁን ላይ የሁሉም ዩኒቨርሲቲ የአካዳሚክና የአስተዳደር ሰራተኞች የፋይዳ መታወቂያ ማውጣት እንዳለባቸው ዩኒቨርሲቲዎች ከትምህርት ሚኒስቴር ጋር ስምምነት ተፈራርመዋል። የፋይዳ መታወቂያ ላወጣ የዩኒቨርሲቲው ሰራተኛ ደሞዝ እንደማይከፈል አቅጣጫ መቀመጡን ሰምተናል። ሁሉም የዩኒቨርሲቲ ሰራተኞች ለሚመለከተው አካል የፋይዳ መታወቂያ ቁጥር እንዲያስገቡ ትዕዛዝ እየተላለፈም ይገኛል።
የ2018 ዓ.ም የከተራና የጥምቀት በዓል በአዲስ አበባ ጃንሜዳ በሚሊዮኖች የሚቆጠሩ ምዕመናን ታጅሞ በታላቅ ድምቀት ሲከበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ አለመገኘታቸውን በምዕመናን ዘንድ ጥያቄ ፈጥሮ ነበር። በተለምዶ በየዓመቱ በጃንሜዳ በሚከናወነው ዋና የጥምቀት ስነ ስርዓት ላይ በመገኘት ቡራኬና የትምህርተ ወንጌል የሚሰጡት ቅዱስ ፓትርያርኩ በዘንድሮ በዓል ላይ በመድረኩ አልታዩም። የቅዱስነታቸው መልእክትና የቡራኬው ተወካያቸው አማካኝነት እንዲተላለፍ ተደርጓል። ይህን ተከትሎ ፓትርያርኩ ለምን እንዳልተገኙና የጤና ሁኔታቸው ምን እንደሚመስል በርካታ ምዕመናን ጥያቄ ሲያነሱ ቆይተዋል። ከቤተ ክህነት አካባቢ የተገኙ ታማኝ ምንጮች እንደገለጹት ቅዱስነታቸው በበዓሉ ላይ ሊገኙ ያልቻሉት በገጠማቸው የጤና እክል ምክንያት ነው። ምንጮቹ እንደገለጹት ፓትርያርኩ ከሰሞኑ በገጠማቸው ድንገተኛ መውደቅ አደጋ በእግራቸው ላይ ጉዳት ደርሶባቸው የቀዶ ጥገና ሕክምና አድርገዋል። በዚህ ምክንያት ለጊዜው እንቅስቃሴ ማድረግ ስለማይችሉ በዊልቸር እየተንቀሳቀሱ ይገኛሉ። በአሁኑ ወቅት ቅዱስነታቸው በሕክምና ክትትልና በረፍት ላይ የሚገኙ ሲሆን የቤተ ክህነት ምንጮች ምዕመናን ለፓትርያርኩ ፈጣን ማገገም ጸሎት እንዲያደርጉ መልእክት አስተላልፈዋል። በጃንሜዳ በዓል ላይ ቅዱስነታቸው በአካል ባይገኙም በዓሉ ብፁዓን ሊቃነ ጳጳሳት፣ የመንግስት ከፍተኛ ባለስልጣናት፣ ዲፕሎማትና የሀገር ሽማግሌዎች በተገኙበት በድምቀት ተከብሮ ውሏል። ሶማሊያና ኳታር ወታደራዊ ትብብራቸውን ለማጠናከር ስምምነት መፈረማቸውን ቢቢሲ ዘግቧል። ስምምነቱ በሁለቱ ሀገራት መካከል ያለው ወታደራዊ ጥምረት ለማጠናከር የጸጥታ ትብብር ለማስፋፋት ያቀደ እንደሆነ ተናግሯል። ስምምነቱ የተፈረመው ዶሃ ውስጥ በሁለቱ ሀገራት የመከላከያ ሚኒስትሮች ነው። የሁለቱ ሀገራት ስምምነት በቀጠናዊ ሰላምና መረጋጋት ላይ ለመስራት ያለመ ነው ተብሏል። ሶማሊያ በቅርቡ ከዩናይትድ አረብ ኤሚሬቶች ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ አቋርጣለች። ዩናይትድ አረብ ኤሚሬትስን አልፈልግሽም ያለችው ሶማሊያ ከሳውዲ አረቢያ፣ ከቱርክ፣ ከግብጽና ከሌሎች ሀገራት ጋር ያላትን ግንኙነት እያጠናከረች ትገኛለች። ከሳምንታት በፊት እስራኤል ከሶማሊያ በመነጠል ነጻ ሀገርነቷን ላወጀች ሶማሌላንድ የሀገር እውቅናን መስጠቷን ተከትሎ በአቡዳቢ እና ሞቃዲሾ መካከል ያለውን ግንኙነት ከምንጊዜም በላይ አሻክሯል። ተንታኞች እንደሚሉት የሶማሊያ መንግስት የሶማሌላንድ ነጻነት የሚደግፉ ሀገራት መካከል አንዷ ዩናይትድ አረብ ኤሚሬቶች ናት ብሎ እንደሚያስብም ቢቢሲ በዘገባው አስነብቧል። አወዛጋቢ የኡጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ ልጅና የአገሪቱ የጦር ኃይል አዛዥ ጀነራል ሙሆዚ ካይኔሩጋባ አባታቸው ባሸነፉበት ዋንጫ ዋነኛው ተፎካካሪ የነበረውን የተቃዋሚ ፓርቲ ፕሬዝዳንታዊ እጩ እጁን እንዲሰጥ አስጠነቀቁ። እስከ 85 ዓመታቸው ስልጣን ላይ መቀመጥ የሚያስችላቸውን ምርጫ እንዳሸነፉ የተነገረላቸው የ81 ዓመቱ አዛውንት ሙሴቬኒ ዋነኛው ተፎካካሪያቸው የነበረውን የቀድሞው ሙዚቀኛና ፖለቲከኛ ቦቢ ዋይን ነበር። ዋይን ከምርጫው በኋላ ለደህንነቱ በመስጋት ተደብቆ ይገኛል። የሙሴቬኒ ልጅ ጀነራል ካይኔሩጋባ በማህበራዊ ሚዲያ ገጻቸው ላይ ዋይን በ48 ሰዓታት ውስጥ እጁን እንዲሰጥ አዘዋል። ቦብ ዋይን ፕሬዝዳንት ሙሴቬኒ በ81 ዓመታቸው ለሰባተኛ ጊዜ ያሸነፉት ምርጫ ውጤት ይፋ ከመሆኑ በፊት የመንግስት ጸጥታ ኃይሎች ከቤቱ ሊይዙት ሲመጡ ማምለጡንና ተደብቆ እንደሚገኝም ተናግረዋል። ዋይን በምርጫው በከፍተኛ የድምጽ ብልጫ በሙሴቬኒ ተበልጦ ሁለተኛ መሆኑን ከመግለጹ በፊት ምርጫው መጭበርበሩን የሚገልጹ ተደጋጋሚ መግለጫዎችን በማውጣት ህዝቡን ለሰላማዊ ተቃውሞ ጠርቷል። ጄኔራሉ የአባታቸው ስልጣን ተረካቢ ይሆናሉ ተብሎ በስፋት የሚታመን ሲሆን ለተቃዋሚው ፖለቲከኛ ጠንካራ ማስጠንቀቂያ አስተላልፈዋል። ቦብ ዋይን በ48 ሰዓታት ውስጥ እጁን ለፖሊስ የማይሰጥ ከሆነ እንደ ህገወጥ አመፀኛ ተቆርጦ እርምጃ ይወሰድበታል ሲሉም ዝተዋል። ጄኔራሉ በሌላ መልእክታቸው ካለፈው ሳምንት ወዲህ 22 የኤንዩፒ ሽብርተኞችን ገድለናል ሲሉ እርምጃ መውሰዱንም ገልጸዋል። በሳውዲ አረቢያ ለበርካታ ዓመታት በስደት የኖረችውን በቅርቡ ትዳር መስርታ የአንድ ህፃን እናት የነበረችውን ሀና ወደ ሀገሯ ለመመለስ በጀመረችው አደገኛ ጉዞ ህይወቷ ማለፉ ታውቋል። ሀና በሳውዲ በነበረው ቆይታ የነዋሪነት ፈቃድ ችግር አጋጥሟት ነበር። ይህንን ለማስተካከልና ወደ ውድ ሀገሯ ቤተሰቦቿ ለመመለስ ስትል በየመን በኩል የሚያልፈውን አደገኛ የባህር ጉዞ መርጣ ነበር። ሆኖም ግን ያሰበችው ሳይሳካ በበረሃ ላይ ህይወቷ አልፏል። ሀና ገና አዲስ ትዳር የጀመረችና የአንድ ጨቅላ ህፃን ልጅ እናት ነበረች። ሳውዲና የመን ድንበር በሺዎች የሚቆጠሩ ወገኖቻችን ህይወት የበላ መቃብር እየሆነ ቀጥሏል። እንዲህ ያሉ አስከፊ የጉዞ መንገዶች በወገኖቻችን ላይ የሚያደርሱትን እልቂት ሊቆም ይገባል። ምንም አይነት የሰነድ ችግርም ቢኖር እንዲህ አይነት የሞት መንገድን አለመምረጥ ለህይወት መትረፍ ብቸኛ አማራጭ ነው። ለሟች ሀና ፈጣሪ ነፍሷን በገነት ያኖርላት። ለባለቤቷ፣ ለቤተሰቦቿና ለወዳጅ ዘመዶቿ ሁሉ መጽናናትን እንመኛለን።
በትናንትናው ዕለት በደቡብ አፍሪካ እጅግ ልብ የሚሰብር አደጋ ተከስቷል። ወደ ትምህርት ቤት በማቅናት ላይ የነበሩ ታዳጊዎች የጫነ ሚኒባስ ከከባድ መኪና ጋር በመጋጨቱ የ13 ህጻናት ህይወት አልፏል። የ2026 የትምህርት ዘመን ገና መጀመሩ በሆነበት በዚህ ወቅት ልጆቻቸውን ለትምህርት የሸኙ ወላጆች አስከፊውን መርዶ ለመስማት ተገደዋል። በተለይም ከአንድ ቤተሰብ 2 ልጆቿን ያጣችው እናት ሁኔታ የሚይዙትን የሚጨብጡትን የሚያሳጣና እጅግ ልብ የሚነካ ነው። በሁሉም ዓለም ያሉ አሽከርካሪዎች የነገ ተስፋ የሆኑ ህጻናትን ህይወት እየመሩ መሆኑን ተረድተው በከፍተኛ ጥንቃቄ እንዲያሽከርክሩ ምክር ተላልፏል። ቶጎ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬን ለመግደል በማሰር የተወነጀሉትን የሀገሪቱ የቀድሞ መሪ በቁጥጥር ስር በማዋል አሳልፋ ሰጠች። በአውሮፓውያኑ 2022 መፈንቅለ መንግስት አድርገው ወደ ስልጣን የወጡት የቀድሞ መሪ ፖል ሳንዳጎ ዳሚባ ከ8 ወራት በኋላ ከስልጣን የወረዱት በአሁኑ ፕሬዝዳንት በተፈጸመባቸው ግልበጣ ነበር። ኋላ ላይ ደግሞ ፕሬዝዳንት ትራኦሬ ላይ የግድያ ሙከራ በማቀነባበር ተከሰዋል። የቀድሞ መሪ ዳሚባ ለቡርኪና ፋሶ ባለስልጣናት ተላልፈው የተሰጡት ባለፈው ሳምንት ቅዳሜ ዕለት እንደሆነ ከቶጎ የፍትህ ሚኒስቴር የተገኘ መረጃ ያሳያል። ተላልፈው ሲሰጡ በተደረሰው ስምምነት መሰረት ቡርኪና ፋሶ የፖል ሃነሪ ሳንዳኦጎ ዳሚባን አካላዊ ደህንነት፣ ክብርና ፍትሃዊ የፍርድ ሂደት መብቶችን ለማረጋገጥ እንዲሁም የሞት ቅጣት ላለመጣል ቃል ገብታለች። የቶጎ ፍትህ ሚኒስቴር መግለጫ እንደሚያስረዳው የቀድሞ መሪ ላይ የቀረቡት ክሶች የመንግስት ገንዘብ ያለአግባብ መባከን፣ በህገወጥ መንገድ መበልጸግ፣ ሙስና፣ የተሰረቁ ንብረቶችን መረከብና በህገወጥ መንገድ የተገኘን ገንዘብ ህጋዊ አድርጎ ማቅረብ የሚሉት ናቸው። ዳሚባ የቀረቡባቸውን ክሶች በተመለከተ እስካሁን የሰጡት አስተያየት የለም። ቢቢሲ ያደረገውን የስልክ ጥሪ ምላሽ አላገኘም። ከክሶቹ ውስጥ እጅግ ከባዱ የአሁኑ ፕሬዝዳንት ለመግደል አሲረዋል በሚል የቀረበው ውንጀላ ነው። ባለፈው ታህሳስ ወር ላይ ትራኦሬ ላይ ለፈጸሙት የታቀዱ ተከታታይ የግድያ ሙከራዎችና የሀገር የማተራመስ ሴራዎች በጸጥታ ኃይሎች መክሸፋቸውን የቡርኪና ፋሶ የደህንነት ሚኒስትር መሐሙድ ሳና ተናግረው ነበር። የቡርኪና ፋሶ መንግስት ባለስልጣናት ዳሚባ በስደት ባሉበት እነዚህ ድርጊቶች እያቀነባበሩም እንደሆነ በመግለጽ በተደጋጋሚ ከሰዋል። በአውሮፓውያኑ 2024 መጨረሻ ላይም ባለስልጣናት ወታደራዊ ክንፍ ብለው የጠሩት ሰፊ ሴራ ዋና መሪ ዳሚባ እንደሆኑም ተናግረው ነበር። በኦሮሚያ ክልል በጉጂ ዞን ሳባቦሮ ወረዳ ውስጥ በሚገኝ ምግብ ቤት ላይ ታጣቂዎች በፈጸሙት ጥቃት 2 ሰዎች ወዲያውኑ ሲገደሉ 5 ሰዎች ከባድ የአካል ጉዳት እንደደረሰባቸው ነዋሪዎችና የአካባቢ ባለስልጣናት ተናገሩ። በሰዎች ላይ ሞትና የአካል ጉዳት ያስከተለው ጥቃት የደረሰው 7 የሚሆኑ ታጣቂዎች ወደ ምግብ ቤቱ በመግባት በከፈቱት ተኩስ እንደሆነም ተገልጿል። ጥቃቱ በተፈጸመበት ወቅት ወደ 20 የሚደርሱ ሰዎች በምግብ ቤቱ ውስጥ ነበሩ ተብሏል። ከጥቃቱ የተረፈውና አሁን በአካባቢ ባለው አዱላ ዋዩ ሆስፒታል ሕክምና እየተደረገለት የሚገኝ አንድ ግለሰብ ለቢቢሲ አፋን ኦሮሞ እንደተናገረው ጥቃቱን የፈጸሙት የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው። ባለፈው ቅዳሜ ጥር 9 ቀን 2018 ዓ.ም ምሽት 4 ሰዓት አካባቢ ታጣቂዎች ወደ ምግብ ቤቱ ከገቡ በኋላ በፈጸሙት ጥቃት የአንድ የ80 ዓመት አዛውንትን ጨምሮ 2 ሰዎች ወዲያውኑ መሞታቸውን፣ 5 ሰዎች ከባድ ጉዳት ደርሶባቸዋል። ከመካከላቸው 2ቱ በአስጊ ሁኔታ ላይ እንደሚገኙ የአካባቢው ባለስልጣናት አረጋግጠዋል። የሳባቦሮ ወረዳ ምክትል አስተዳዳሪ ዳምቦቢ ዋጩ እንደተናገሩት በጥቃቱ የተገደሉትና ጉዳት የደረሰባቸው ሁሉም ሰላማዊ ሰዎች ናቸው። ጥቃቱ የተፈጸመው በኦሮሞ ነጻነት ሰራዊት አባል ነው ብለዋል። ጥቃቱ የተፈጸመው በሰባ ቦሩ ወረዳ ሳቢቹ ኤላ ዲማ በተባለ ስፍራ ላይ ሲሆን በሰላማዊ ሰዎች ላይ ወንጀሉን የፈጸሙት የሸኔ ታጣቂዎች ናቸው። በጥቃቱ በአጠቃላይ 9 ሰዎች ቆስለዋል። መንግስት ሸኔ የሚለውንና የሽብር ቡድንነት የሰየመውን የኦሮሞ ነጻነት ሰራዊት በምዕራብና በደቡብ ኦሮሚያ አካባቢዎች በተለያዩ ጊዜ ጥቃት ሲፈጽም ቆይቷል። ቡድኑ የአሁኑ ጥቃት በተመለከተ እስካሁን ያለው ነገር የለም። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች ወደ ቦታው ደርሰው ጉዳቱ የደረሰባቸውን ሰዎች ለሕክምና ወደ ጤና ተቋማት እንዲወሰዱ ማድረጋቸውን ምክትል አስተዳዳሪው ገልጸዋል። ለሰዎች ህይወት ማለፍና ለአካል ጉዳት ምክንያት የሆነውን ጥቃት የፈጸሙት ታጣቂዎች በአቅራቢያ ወደሚገኙ ጫካ ሸሽተው በመግባታቸው የመንግስት ኃይሎች እየተከታተሏቸውም እንደሆነ አቶ ዳምቢቦ ተናግረዋል። ከዚህ ቀደምም ታጣቂዎች በሚንቀሳቀሱበት ሳባቦሩ ወረዳ ተመሳሳይ ጥቃት ይፈጸም የነበረ ሲሆን ባለፈው 1 ዓመት ውስጥ የጸጥታው ሁኔታ ተሻሽሎ እንደነበርም ባለስልጣኑ አመለክተዋል። ከ4 ዓመት በፊት የቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤን አደባባይ ላይ ተኩሶ የገደለው ግለሰብ የዕድሜ ልክ እስራት ተፈረደበት። የ45 ዓመቱ ተከሳሽ የግድያ ክስ ቀርቦበት የፍርድ ሂደቱ መታየት በጀመረበት ጊዜ ወንጀሉን መፈጸሙን አምኖ ቃሉን ሰጥቶ ነበር። በጦር መሳሪያ የሚፈጸም ወንጀል የለም በሚባል ደረጃ በሚገኝባት ጃፓን ጠቅላይ ሚኒስትር አቤን ጎዳና ላይ ተኩሶ የገደላቸው ግለሰብ በዕድሜ ልክ እስራት እንዲቀጣ አቃቢ ሕግ ባቀረበው ጥያቄ መሰረት ፍርድ ቤት ብይን ሰጥቷል። እናቱ አባል በሆኑበት ዩኒፊኬሽን ቸርች በተባለው የእምነት ተቋም
አቋም ምክንያት ኪሳራ ስለገጠማቸው ከቤተ ክርስቲያኗ መኖሪያዎች ጋር ግንኙነት አላቸው በተባሉበት ወቅት ጠቅላይ ሚኒስትር ላይ በያዘው ቂም ነበር ግድያውን የፈጸመው። ጠቅላይ ሚኒስትሩ ንግግሩን ሲያደርጉ በጠራራ ፀሐይ ለመገደላቸው ምክንያት በሆነው ቤተ ክርስቲያን ከተከታዮች ላይ የሚሰበሰበው ከፍተኛ የገንዘብ ልገሳን ጨምሮ በሌሎች አጠያቂ ተግባራት ላይ ምርመራ እንዲካሄድ ተደርጓል። ጉዳዩም የጃፓን ገዢ ፓርቲ ሊበራል ዲሞክራቲክ ፓርቲ ፖለቲከኞች ከቤተ ክርስቲያኑ ጋር ያላቸውን ትስስር ያጋለጠ ሲሆን በርካታ የሀገሪቱ ሚኒስትሮችም ስልጣን እንዲለቁ ምክንያት ሆኗል። የአውሮፓ ኮሚሽን ፕሬዝዳንት አርሱላ ቮንደር ሌየን ፕሬዝዳንት ትራምፕ ግሪንላንድን የመጠቅለል እቅዳቸውን በተቃውሞ የአውሮፓ ሀገራት ላይ ለመጣል የዛቱትን የታሪፍ ጭማሪ በአስቸኳይ የአጸፋ ምላሽ ለመውሰድ ዝግጁ መሆኑን ተናገሩ። ዶናልድ ትራምፕ በግሪንላንድ ለመግዛት ካላቸው ፍላጎት ጋር ተያይዘው የተባባሰ የመጣውን ውጥረት የጠቀሱት ቮንደር ሌየን ለደህንነት ሲባል ተጨማሪ የታሪፍ ዛቻ መሰንዘር ስህተት ነው ብለዋል። አውሮፓ ውይይቶችንና መፍትሄዎችን ትመርጣለች፣ ነገር ግን አስፈላጊ ሆኖ ሲገኝ በአንድነትና በአስቸኳይና በቁርጠኝነት እርምጃ ለመውሰድ ሙሉ በሙሉ ተዘጋጅተናል ብለዋል። ፕሬዝዳንቷ በዓለም አቀፍ ስርዓት ላይ እየታየ ያለው ድንገተኛ የሆነ ለውጥ ብቻ ሳይሆን ቋሚ ሽግግር ጭምር እንደሆነም ገልጸዋል። አሁን የምንኖረው ቀጥተኛ ጉልበት በሚገልጸው ዓለም ውስጥ ነው ብለዋል። አውሮፓ ነጻነቷን ለማረጋገጥ የምታደርገውን ጥረት እንድታፋጥን የማድረግ ጉዳይ ወሳኝ እንደሆነም አስረግጠዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ በበኩላቸው የአውሮፓ ህብረት የአሜሪካ ታሪፍ ዛቻን በተመለከተ የአጸፋ እርምጃ የመውሰድ ጉዳይ ሊያጤነው እንደሚገባም አሳስበዋል። ፕሬዝዳንት ማክሮን ማክሰኞ ዕለት በዓለም ኢኮኖሚ ፎረም ላይ ባደረጉት ንግግር ከጉልበተኝነት ይልቅ መከባበርን እንዲሁም ከጭካኔ ይልቅ የህግ የበላይነትን እንደሚመርጡም ተናግረዋል። ማክሮ የአውሮፓ ህብረት በአሜሪካ ታሪፎች ላይ የአጸፋዊ እርምጃዎችን እንዲወስድ እያሳሰቡ ካሉ መሪዎች መካከል ናቸው። ፕሬዝዳንት ትራምፕ ግሪንላንድ ለመግዛት የሚያደርጉትን ጥረት እየገፉበት መሆኑንና ይህንን እቅዳቸው በተቃውሞ 8 የአውሮፓ ሀገራት ላይ የታሪፍ ዛቻ መሰንዘራቸውን ተከትሎ በአሜሪካና በአውሮፓ መካከል ያለው ውጥረት ተባብሷል። የአውሮፓ መሪዎች የአሜሪካ ፕሬዝዳንት ለሰነዘሩት የታሪፍ ዛቻ ስለሚሰጡት ምላሽ ለመወያየት ነገ ሐሙስ እንደሚገናኙ የአውሮፓ ኮሚሽን ፕሬዝዳንቷ ቮንደር ሌየን ተናግረዋል። ቲዲኤፍ ብርጋዴር ጀነራል ግዑሽ ገብሬ የት እንደታሰሩ እንዲያሳውቃቸው ቤተሰቦቻቸው ጥሪ ያቀረቡ። የትግራይ መከላከያ ኃይል የቀድሞ አዛዥ የነበሩት ብርጋዴር ጀነራል ግዑሽ ገብሬ በቲዲኤፍ ታፍነው በመወሰዳቸው መገለጹ ይታወቃል። የጀነራሉ ወንድም የሆኑት ይብራህ ገብሬ በሰጡት መግለጫ ወንድማቸው የት እንደታሰሩ እንደማያውቁ አስረድተዋል። አቶ ይብራህ ለአዲስ ስታንዳርድ ሲናገሩ የት እንደታሰረ ስለማናውቅ ምግብና ልብስ ልንሰጠው አልቻልንም ብለዋል። በኢትዮጵያ ህገ መንግስት እስረኞች ከቤተሰቦቻቸው ከጠበቆቻቸውና ከሃይማኖት አባቶቻቸው ጋር የመገናኘት መብት እንዳላቸው የጠቀሱት አቶ ይብራህ ይሁንና ብርጋዴር ጀነራል ግዑሽ ከተያዙ ጀምሮ ከነዚህ ጋር አለመገናኘታቸውና የትም እንዳሉ እንደማይታወቅ ገልጸዋል። የጤናቸውም ሁኔታ በምን ላይ እንደሚገኝም በምን እንደተጠረጠሩም እንደማያውቁም ጭምር አስታውቀዋል። የቲዲኤፍ አርሚ 15 ዋና አዛዥ የነበሩት ብርጋዴር ጀነራል ግዑሽ በቁጥጥር ስር መዋላቸውን ክልሉ ሰላምና ጸጥታ ቢሮ ማረጋገጫ መስጠቱ ይታወሳል። ቢሮው የት እንደታሰሩ ያለው ነገር ባይኖርም ከሳሻቸው ግን የቲዲኤፍ የሰሜን ምስራቅ እዝ መሆኑን ማስረዳቱን መዘገባችን አይዘነጋም። በቲዲኤፍ ወታደራዊ ፍርድ ቤት የቀረበባቸውን ክስም ከጠላት ጋር መተባበር፣ ሰራዊቱን ለማፍረስ መሞከርና የበላይ አመራሮችን ትዕዛዝ አለማክበር የሚሉ ሲሆኑ ፍርድ ቤቱ ለሚቀጥለው ሳምንት ቀጠሮ ሰጥቷቸዋል። ፕሬዝዳንት ዶናልድ ትራምፕ ግሪንላንድን በአሜሪካ ቁጥጥር ስር ለማድረግ የሚያደርጉትን ጥረት በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጥምረት ላይ አሉታዊ ተጽዕኖ ያሳድራል የሚለውን ስጋት አጣጥለው በድርጅቱና በአውሮፓ ሀገራት ላይ ያላቸውን ቅሬታ አሰሙ። ፕሬዝዳንቱ አሜሪካ በኔቶ ውስጥ በጣም ኢፍትሐዊ በሆነ መንገድ እየተስተናገደች ነው ሲሉም ወቅሰዋል። እኛ ብዙ እንሰጣለን፣ በምላሹ የምናገኘው ግን በጣም ጥቂት ነገር ነው ያሉት ትራምፕ የራሳቸውን ሚና አጋነው በማቅረብ እኔ ጣልቃ ባልገባ ኖሮ ኔቶ አይኖርም ነበር ሲሉም ተደምጠዋል። ትራምፕ አክለውም እያወራሁት ያለሁት ስለ ኔቶና አውሮፓ ነው፣ እነሱ እኛ የምናደርገውን ነገር አያደንቁም በማለት የአሜሪካ አስተዋጽኦ እውቅና እንደነፈጉ ተናግረዋል። ምንም እንኳን ፕሬዝዳንት ትራምፕ አሜሪካ ከኔቶ ያገኘችው ጥቅም ምንም እንደሆነ አድርገው ቢያቀርቡም የዋይት ሀውስ ዘጋቢ ይህንን ንግግር አሳሳች መሆኑን በመጥቀስ የሚከተሉትን እውነታዎች አንስቷል። አሜሪካ በሴፕቴምበር 11 የሽብር ጥቃት በተመታችበት ወቅት ኔቶ በታሪኩ ለመጀመሪያ ጊዜ አንቀጽ 5ን ተግባራዊ አድርጎ ነበር። ይህ አንቀጽ በአንድ አባል ሀገር ላይ የተሰነዘረ ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል የሚል ሲሆን የኔቶ አውሮፕላኖች የአሜሪካን የአየር ክልል በመጠበቅና የስለላ ድጋፍ በማድረግ ትልቅ እገዛ አድርገዋል። በርካታ የኔቶ አባል ሀገራት እንግሊዝ፣ ጀርመን፣ ፈረንሳይና ጣሊያንን ጨምሮ በአፍጋኒስታን በተካሄደው ዘመቻ ወታደሮቻቸውን ልከዋል። በተለይም ትራምፕ ግዛቷ ግሪንላንድ ለመግዛት በሚፈልጓት ዴንማርክ በኩል በአፍጋኒስታን ጦርነት ወቅት ከአሜሪካ አጋሮች መካከል በነፍስ ወከፍ ከፍተኛ ጉዳትና መስዋዕትነትን ከከፈሉ ሀገራት አንዷ እንደነበረችም ተጠቅሷል።
የዴንማርክ ወታደሮች በከባድ ጦርነት በሚታወቀው የሄልማንድ ግዛት ከእንግሊዝ ኃይሎች ጋር ተሰልፈው ተዋግተዋል። ከአዲስ አበባ ቀደምት ዘመናዊ ሆቴሎች መካከል አንዱ የሆነው ዋቢ ሸበሌ በዛሬው ዕለት ለሚድሮክ ኢንቨስትመንት ግሩፕ ተሽጧል። ስምምነቱ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ እና የዋቢ ሸበሌ ሆቴል አክሲዮን ማህበር የቦርድ ጸሐፊ ልዑል በእደ ማርያም መኮንን ተፈራርመዋል። አቶ ጀማል አህመድ የሆቴሉ አገልግሎት በዘርፉ ዓለም በደረሰበት ደረጃ በማዘመን ለእንግዶች ምቹና ጥራቱን የጠበቀ ማረፊያ ቦታ ለማድረግ እንደሚሰራም ተናግረዋል። የዋቢ ሸበሌ ሆቴል የቦርድ ጸሐፊ ልዑል በእደ ማርያም መኮንን የሆቴሉን ታሪክ ጠብቆ በማዘመን ለትውልድ ለማሻገር በመስማማቱ ለሚድሮክ ኢንቨስትመንት ግሩፕ ምስጋናቸውን አቅርበዋል። ኢትዮጵያ 32ኛው የዓለም የአየር ንብረት ለውጥ ጉባኤ ለማዘጋጀት መመረጧን ተከትሎ ሚድሮክ ለተሳታፊዎች ከሚሰራቸው ሆቴሎች አንዱ ሲሆን ዘመናዊና ቅንጡ በሆነ መልኩ የማሪዮት ደረጃን ጠብቆ የሚታደስ መሆኑን ሚድሮክ ኢትዮጵያ አስታውቋል። ዋቢ ሸበሌ ሆቴል በ1960 ዓ.ም ስራ መጀመሩ ይታወሳል። ሆቴሉ በድንገተኛ የመኪና አደጋ ህይወታቸው ላለፈው የልዑል መኮንን ልጆች የገቢ ምንጭ እንዲሆን ንጉስ ኃይለ ሥላሴ ማስገንባታቸውን ይነገራል። ሆቴሉ ደርግ ከወረሰው በኋላ በዘመነ ኢህአዴግ ለእነ ልዑል በእደ ማርያም መኮንን መመለሱ ይታወሳል። በባህር ዳር ከተማ የሚገኘው የመንበረ ስብሐት ቅድስት ሥላሴ ካቴድራል ሰንበት ትምህርት ቤት በታዳጊው ሳላምላክ አብዮት ህልፈት ከፍተኛ ሐዘን ላይ መሆኑ ተሰምቷል። በካቴድራሉ የማዕከላዊ ህጻናት ክፍል ውስጥ በንቃት ሲያገለግል የቆየው ታዳጊ ሳላምላክ አብዮት ባጋጠመው ድንገተኛ አደጋ በ13 ዓመቱ ከዚህ ዓለም ድካም አርፏል። የታዳጊው የሽኝት መርሃ ግብር ጥር 13 ቀን 2018 ዓ.ም ቤተሰብ፣ ወዳጆች፣ ዘመዶቹና የሰንበት ትምህርት ቤት ጓደኞች በተገኙበት በባህር ዳር መንበረ ስብሐት ቅድስት ሥላሴ ካቴድራል በጸሎተ ፍትሐት ተፈጽሟል። በስዊትዘርላንድ ዳቮስ በሚካሄደው የዓለም ኢኮኖሚ ፎረም የመሪዎች ጉባኤ ላይ ለመካፈል ጉዞ የጀመረው የዶናልድ ትራምፕ የተሳፈሩበት አውሮፕላን በገጠመው የቴክኒክ ችግር ምክንያት ተመልሶ ለማረፍ ተገዶ እንደነበር ተሰማ። ይህንንም በተመለከተ የፕሬዝዳንቱ ኤርፎርስ ዋን አውሮፕላን በአነስተኛ የኤሌክትሪክ ችግር ምክንያት ተመልሶ እንዲያርፍ ተደርጓል ሲል ዋይት ሀውስ አስታውቋል። ከፕሬዝዳንቱ ጋር ጉዞ ጀምረው የነበሩ ጋዜጠኞች የአውሮፕላኑ መብራቶች ለአጭር ጊዜ ጠፍተው እንደነበርም ተናግረዋል። አውሮፕላኑ ሜሪላንድ ወደሚገኝ አንድሪውስ የአየር ኃይል ጦር ሰፈር ከተመለሰ በኋላ ትራምፕ ለሌላ አውሮፕላን ወደ ስዊትዘርላንድ ማቅናታቸው ታውቋል። በዚህም ምክንያት ፕሬዝዳንቱ ከ3 ሰዓታት በላይ ዘግይተው ጉዟቸውን ጀምረዋል። ፕሬዝዳንቱ በዳቮስ በሚካሄደው በዓለም ኢኮኖሚክስ ፎረም ላይ ንግግር ያደርጋሉ ተብሎ ይጠበቃል። ኤርፎርስ ዋን አውሮፕላን የአሜሪካ ፕሬዝዳንት ሲሳፈርበት ለራዲዮ ግንኙነት የሚውል ስያሜ ሲሆን ለየትኛውም የአየር ኃይል አውሮፕላን የሚሰጥ ስያሜ ነው። በአሁኑ ወቅት በአየር ኃይል ውስጥ ከ1990 ጀምሮ ጥቅም ላይ የዋሉ 2 የቦይንግ 747-200B አውሮፕላኖች አገልግሎት እየሰጡ ነው። አውሮፕላኖቹ በየጊዜው ማሻሻያ ቢደረግላቸውም ወጪያቸው እየጨመረ መሆኑን ተናግረዋል። ትራምፕ አውሮፕላኑ ላይ በተደጋጋሚ ቅሬታ ሲያቀርቡ ቆይተዋል። ቦይንግ 2 አዳዲስ አውሮፕላኖች በየጊዜው ማድረስ ባለመቻሉ ምክንያት አስተዳደራቸው ባለፈው ዓመት አማራጮችን እየፈለገ መሆኑን አስታውቆ ነበር።